ለምን ምን አይነት ቃጠሎ ፊቷ ውስጥ እንደማያውቃል ምን ትዝ እንደሚልች ብልጥ ለመሆን ትሞክራለች እንጂ ጅል ነች። እንደተቃ እኔ እኮ አረጋግጥኩኝ። በቃ እውነትም ጎድተሻታል እኮ የምታውቀው እኮ ጌታ። አሁን ዛሬ ዴዚ እርጉዝ ናት ሲባል ከዚች ከኔ እንኳን ትማሪም እንደዚህ ጉድ ተሰርታ ተኝታ ስትል አስባል ምን ያህል መከራ ውስጥ እንዳሉ። በጣም 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 ልጆቹን ጸጥ ለጥ አድርጎ ነበር ፋኒ። በነገራችን ላይ ቤቴ ምግብ መስራት ጎበዝ ነው ፋኒ። በነገራችን ላይ ይወዳል። አይተኮን እንደዚህ ነገር ማጽዳት ምናምን ይወዳል። ልጆቹን በስነ ስርዓት ነበር ቴክ ኬር የሚያደርገው። የለም የሆነ ቤት ውስጥ እንትን የሚል ሰዋል እንደዚህ አይነት ነበር ስንት ነገር የቻለው። አሁን ልጇም ሰነፍ እሷም ሰነፍ ተፋጠው ልጆቹን አፕል ይነጣጠቃል። አሁን ያን እሱ ጎዳን ብለህ አሲስታንት ራሱ ትታ አሁን በዲፕረስ ውስጥ ቤት ውስጥ ስንት ጊዜ ተኝታ ነበር ከወሬ የበለጠ። ከዛን ኢትዮጵያ ሂጂ ደግሞ ውስጥ ያለች በብድር ትኬት ሄደች። አሁን ኢትዮጵያ ሄደች። እንደዛ አራዳ ፓርክ ላይ ሽር ብላ እኮ ልትመጣ ነው። ዲፕሬሽን ወንዙ ላይ ያራክፋል። ሰሞኑን እዚህ አይደለችም አሉ። ዲፕሬሽን አራክፋ ልትመጣ ነው አራዳ ፓርክ። ምንድነው ባለፈው ጸበል ሂጂ እስቲ ስትላት ከማሜ ጋር ባር ሄዳ ምናምን ነው እንዳማረባት ምን አይነት ራቁት ልብስ እንደምትለብስ ምናምን ያሳየችው። ከዛ ባህር ላይ እንኳን የሚቀርጻ ሰዋታ ማሜ ነው በፒኪኒ ራሱ ቪዲዮ ቀረጸ። ካሜራማን ማለት ሁሉ ሰው ነው ማሜ ፊት ራሱ ፒኪኒ መልበስ እሱ ራሱ ከመድፈር ወደ ኋላ አይተናነስም። እውነት እሱ ራሱ መስቀጥ እኮ ነው። ማሜ ፊት ቢኪኒ ራሱ ማረክ ስትሄድ እኮ ሄደችበት አላማ መጣውልሽ አዲስ አበባ እያለች እያቀራራች ነው ከሄደች መጣውልሽ አማላዩ የሚባል ፊልም ማይታል መጣውላችሁ ብሎ ከዛ መጨረሻ ላይ እሱ ራሱ በፍቅር ይረታል። እንደዛ ቀራርታል ሄደች መጣችላችሁ ሳምራዊት ሙልጌታ የጀርመኗ ሞዴልስ ብሎ ሞዴስ እንኳን የሰጣት ሰው የለች። ለከከም ነፍጥ ድደም አልተሳካላቸውም። እና ታዲያ እኔ ምን ያህል እንደጎዳሻት ያወቁት ነው። ጨፈረች። ይሄ ጉዳት ሆኖ አንቺ ላይ ይሄ ጉዳት ሆኖ ጨፈረች። የኢሱ ቶፒክ ጉዳት ሆኖ በቃ ለሷ እኮ አንቺ ስብርብርሽ ወጥቶ ተጎድተሻል። በጣም ጅል ነች፣ የዓለም ጅል። ስብርብርሽ ወጥቶ እኮ ተጎድተሻል። በቃ በሷ ቤትና 200 ዓመት ጠብቄሽም በቀልሻለሁ ብዬሽ ነበር። ይኸው ገና ደግሞ አለቅሽም ማለት እና ታዲያ ዩቲዩብ ላይ ደሃ አድርገሻት። እውነት እኮ ነው። ከቲክቶክ አስወጣሻት። ቲክቶክ ላይም ደሃ አድርገሻት። ከዛ በኋላ ደግሞ አንበሳ ሲጎርፍልሽ አየችና ደግሞ ጨሰች። ደግሞ እኮ እሷ ደሃ በነበረችበት ሰዓት ነው እኮ ይሄ ነገር የተከሰተው። ገብቷል? አዎ አንበሳ አምሮኛል እያለች ነበር እኮ ደግሞ ይዛን ስም ሁሌ አንበሳ አምሮኛል ላይ ስትፈጥር ሰዎች ደግሞ ከጎን የሚቆሙት ነገር ከዩቲዩብ ጀምሮ ትዝ ይላል። ያ እንትን እኮ ደም ግባት ስለሌላት ለማቃጠል ከኢትዮጵያ $1000 ወደ አካውንት የከተቱት ሰዎች ታስታውሳለህ? ጀስት ኢንጆይ ብለው ከዛን ተቃጥለ እኔንም እንድትረግጪ ገና ሚሊዮን የሚከፍሉሻል ለቀሰሽ። ከዛ በኋላ ቲክቶክ ዩቲዩብ ደግሞ ባን ተደረገ። ጂጂ እንደኔ የምትጠላላት እያንዳንዱ አፏ የምትከፍተው ነገር አንድ ቀን አፏን ከፍታ አመት ሙሉ እንድሰድባት እንደፈለገ እንድተፋባት ማህተብ እየሰጠችኝ እንደሆነ እሷ አልገባት። እንደገና እሱንም እንደገና ይዤው ማህተብም ሆኖ እንደገና ኤኒ ታይም ዩዝ ማድረግ እንደምችል ራሱ አታውቅ። እና ያ ነገሩ ስለሚያግዳት ነው እንጂ ጂጂ ሄለንን የሆነ ሰው ከሷት እስር ቤት ከተታት ወይ ምናምን የሚል በህይወቷ እንደዚህ ነገር የሚያስደስታት የለም። የሆነ ሰው ከተጣላ በውስጥ ሄዳ ለምን አንደራጅም ትላለች እኮ። ሮጣኝ ሰው ገባች ልትደራጅ ያኔ አሁን ሳራ ላበሻ ጋስን ለምን አንደራጅ ማለች ከሷ ጋር ሄዳ አንተ ተጣላሽባቸው ሰዎች ልየት እንደራጅ ትላለች። ቶፒክ የሆኑትን በሙሉ እንዳለ እንደራጅ ትላለች። በቃ አንተ ነው የምትመስለው። ፓርቲ የሚመሰረቱ ነው የሚመስሉት። ብቻዋን ስላልቻለችሽ አሁን ምንድነው ተደራጅተን እንኳን እንቅጠማት ነው እናጥፋት። እሷን ለመክሰስ 60,000 ዩሮ ጠየቁኝ አለች። 60,000 ዩሮ ራሱ ቢኖር
ያቀረበችው ክስ ማለት ተቀባይነት አለው? ምን ብላል? ገብቷል? አንቺ የሆዴ ተከሷል ለሱ ጠበቃ ለማቆም ብላ እኮ ጌም እኮ ተጫወተች። አንዴ እዛው ከፈተችን ጌም ተጫውታ እኮ የተወሰነ እኮ ሸቀለች። ወደ ላይ ራሱ ሸቀለችበት እኮ ሁለት ዶሮ አርዳ እና አንዱን ዶሮ ሰዳለች እኮ ያለች ሸቀለ 10,000 ኮይን እኮ ሰብስባ ወጣች። ጌም ተጫውታ ቀላል ነው እንዴ? ታዲያ 10,000 ኮይን ምንድን? አይ እንደ ቀላል ሰው የምነካሽ ይሄ 3 ሻርክ ማለት እኮ ነው 10,000 ኮይን እና ተደብር እኮ አበባ እኮ ነው የሚሰጣት። $220 እንኳን አይሆንም እኮ ቲክቶክ ከቆረጠ። በቃ ታዲያ እንደዛ ከሆነ ይገው ግሮሰሪ ታደርግበታለች ለአንድ ቀን በሆዴ ስም 2 ዶሮ ገዛችበት ያልኩ እኮ ለዛ ዶሮ ሰርታ እኮ ግሮሰሪ ታደርግበታለች። ጉበላችሁ እራት በሉበት ናና ዶሮ ሰር ስትለው ናሲላታ ጃፒ ደግሞ እንዳትሄዳለው ልጅ ለታ ብልትን አውሰር ብላ ብልቱን ልቆርጥለት እቻ ጋሰስ ጸንያ አትነፋትም ስትይሉ ግን እኮ የእውነት ነው ማትነፋት። ማንም ሰው አላስቻላትም። ምትሰራቱ ብላ ሳቀች። ላይም ከፍታ እኮ ነው ጂጂ አትነፋትም፣ እውነት አትነፋትም ስትይ እሷን አላስቻላትም። ከት ብላ ሳቀች ማለት ነው። ወርቄ ያለሽ ነይ ግቢ፣ ወርቄ ካለሽ አይ ደደም ሆኗ አይገባትም። ማንም ሰው እንደማይደርስባት እግዚአብሔር እርግጠኛ ነኝ። ማንም ሰው አይደካት። መቼ ጊዜ እንደጠላችኝ ታውቃለህ? ደግሞ እኮ ሄልዬ እያለች ነው የምትጠራኝ። ሄሉ ስማ፣ ባለፈው እቺ ሄሉ ናት አለችና ነጭ ቅማል ማለት ሄሉ አለች። ዛሬ እስከ ካሜራ ጀርባ ሄዱ እያለች ነው የምትጠራኝ ማለት። ተስፋ በኔ ምን ያልቀጥል እንዳለች እንደተጣላችኝ የምታውቀው ሆዴ ከማራ ማየት ጋር የተጣላቀን ይኸውና አስወስጄ የመጣው ብላ የሆነ ድራማ ለመስራት ከሆዴ ጋር የሆነ ሻይ ቤት ቢገናኙ ወይ ዝም ብሎ በቃ አንድ ቪዲዮ ላይ ቢገናኙ ለሷ ደስታው ነበር። ግን ልታገኝ ስታስብ ዞር ስትል ልጆቹ ለካ አጠገቧል። እንዴት ትሄዳታለች? እንዴት ነው የምትሄደው? ያን ሸቃላ የእውነት እንደሆነች የገባት አሬ አይገባትም። ምት ሴትዮ ነገርኩሽ እኮ ባለፈው ለታ አንቺ ላይቭ ላይ ያንቺን ላይቭ ከፍታ አንቺ ላይቭ ላይ ነሽ እያወራሽ ነው። ቀጥታ ስትሬት እያወራሻት ነው። እሷ ቤቷን ከፍታ ላይቭሽን ከፍታ መልስ እየሰጠች ነው፣ እየሳቀች ምናምን እንደ እየተቃጠለች እኮ ነው። ግን እንደተቃጠለች እንዳልሆነች አውቃ ሰው ፊት ለማስመሰል እየሳቀች የፋኒ ገረድ አድርጌሻለሁ መቼም አትነፊያትም ስትያት at the same time ከኋላ ልጁ ተኝቶ ነበር ብሎ አለቀሰ ወንዱ ልጅ። ታዲያ ታዲያ ምንድን ነው እውነት ምላሷ ጥቁር ቢሆን በዚች ልጅ እርግማን ቀንጭሬ ያልቀርብ ነበር። እንደኔ እኮ ያሳያት እንግዲህ አሁን ልጁ ወንዱ ልጅ ስታባብለውን የተረገምሽ ሄለን እያለች እኮ ነው የምታባብለው። ስማ ፋኒን ሮብ ለ3 ሰዓታት ልጆቹ እንዲወስድ ግን በሁለት ሳምንት ቅዳሜና እሁድ ነው እንትን ያለ ሮብን ተወው አልኩት እና አሁን እሱ በየቦታው ቱር ይሄዳል። ሮብ የለማ ከሌለ ታዲያ ምን ያደርግ? ራሱ ሄዳል። ሮብ እንኳን እንዳትነፋ እንዳትወስዳቸው አልኩት ለ3 ሰዓታት ሮብ ማትነፊያለሽ ጂጂ በሁለት ሳምንት ብራው ደግሞ ቤት እንዳትከራይ አልኩት። አይከራያት ምን ብር የለውም ማቆም አይችልም። ጂጂ ሰምተሻል? ሮብ ማትነፊያለሽ እንዳትከራይ አልኩት። እሱ አይከብድ በጣም የሚጨንቅ ልጅ አይደለም እኮ ፋኒ። በነገራችን የለም አንድ ሰው ሲመጣ የሚከብድ ምናምን አለ ያ እዚህ ሶፋ ላይ ከተቀመጠ አንድ ነገር እንደዚህ የሚያበላሽ ልጅ አይደል። መኖሩ አለ መኖሩን እንኳን ሰው የሚጨንቅ ልጅ አይደለም። ለዛ ቤተሰቡ ምንም ችግር የለባቸውም። ምን አገባኝ
ዝም ብሎ ቁጭ አላልኩት። ምን አገባ እንዴ? አንቺ ሮብ ነበር አሉ እኮ የምትቀጥረው ሁሉ ለሶስት ሰዓት ነበረ እንጂ ቀኑ ሙሉ እኮ አለ 3 ሰዓት ተነጠረፍ 3 ሰዓት ያለኝ መጀመሪያ አያቶቹ እንዳትደርስ ነበረ። ከዛ ከአያቱ ጋር ከተገኘት ክስ የሚመሰረት ነበር የመሰላት። እኛ ደግሞ እዚሁ መጥቼ አላየንም አናይሽም ከአያት ጋር መኖሯን ማናችሁ መጣችሁ እንዳትነግሩናለን። ማይሰማም መጫየንኝ ምን አገባ ለምን ሲፈልጉ ካሜራ ላይ ያወጣቸው ከፈለጉ ምን ከሰይዛቀረት እንደዚህ ክስ አይመሰረትም። እንኳን ደግሞ ልጅ እንደሚመስል ልጆቹን ሙሰጅ ይምጡ ብላ ፋኒን የጎዳች መስሏት የጎተጎተች እሷ ነች መሰለኝ። ለዚህ ነው እኮ ይዛ ቁጭ ያለችው። ይምጡ ብለሻል ያዣት ነገር ሳምሪ ድሪያውን ግን የገዛሽው ባለፈው ከድሬዳዋ ስመጣ ይሄ ውዱ ድሪያ ከሚባሉት እሱ ነው ገዝቼ መጣ። በዛ ጊዜ ከነበሩ ድሪያዎች ማለት ነው። አሁን እንግዲህ ፋሽኖች ተፈጥሯል። ናይ እንደ ጂጂ እንደኔ የምትጠላው ሰው የላት። የእውነት ዘና ብዬ ደስ ብሎኝ ማሰቃያ ሰው ብትኖር ጂጂ ነው። ስሜቷ በመጣ ቁጥር እኮ አንቺን ነው የምትረግመው። ቀለኝ ስሜቷ በመጣ ቁጥር እኮ አንቺን ነው የምትረግመው። ሴጋ ነው የምናስጀምራት አሁን እንዴ እስካሁን ታጀምር ይሰለቻል እኮ ሄሉ። በተለይ ያለመደ እኮ ሴጋ እኮ ከአንድ ሳምንት በላይ እኮ አታረጊውም፣ ከ2 ሳምንት በላይ አታረጊውም። ቢያንስ እንኳን እኮ ዋናውን ማግኘት አለበት እንዴ። የፈለገ ይምጣ እንደ ዋናው ስለማይሆንላት ዋናው ደግሞ ሊስቷ ላይ የቀጠረቻቸው ሁሉንም ከበደን ሮብ ጫላን ሮብ እንትና ሆዴ ካሜራ ላይ ሲገባ ቀጥ ብሎ ሲሄድ አሁን ተሽሎታል ማለት ነው ብላ ሐሳብ ይዛት እኮ ለሌላ ነገር ለወሲብ ነው። ያኔ የታመመ ጊዜ ምን ስትላ ነበር ማራማዊት? እንግዲህ የለም ምን እንደምትሆኑ ያለው ነው ያለቻት። ልጁ ተዳልና ታማመንኩ ምንም ግንዛቤ ውስጥ አልከተተችው። ቤተኮን የለም ማለች። አሁን ሰጣት ብሎ ሲሄድ ጎበጥ ካላለ ይሄ ጥሩ ነው እያለች እኮ ቁጭ ብላ ሚዛ ላይ ታስቀምጣለች። እሷ ጋር ላይ ዘካላለፍክ አያ መነዘረ የሚለው ነገር ሳጽያት ውስጥ በሷ በአንተ ምክንያት ትገባታለች። እሷ ራሱ በጣም ምትገርም ሴትዮ ነች እውነት። እና ታዲያ ይሄን ሁሉ አስቀረተሽበት። አሁን ግን ሮብ ለምሳሌ እሱ እንደ ግዴታ አይደለም የተቀመጠበት፣ እንደ ግዴታ ነው ሮብ ግዴታ ምናምን ብሎ ፍርድ ቤቱ አላዘዘም። ከፈለገ ቅዳሜና እሑድን መሰረዝ ይችላል። አሁን ቅዳሜና እሑድ ይሄዳል እንዴ? ቅዳሜና እሑድ በ2 ሳምንት ነው እኮ ጌታ። እና ቅዳሜና እሑድ እያስተነፈሰች ነው። ሄዶ እኮ አይደለም ከአርብ ቀን ከማለጽናት ይወስዳል። ቅዳሜ እሑድ ይሆኑና ሄዶ ሰኞ ይመልሳቸዋል። ከዛ በኋላ በ2 ሳምንት ነው የሚያገኛቸው። እሱ ነው ልጆቹን ስለምደውትም ስለነበረ ልጆቹን መጥፎ ነገር አይምሯቸው ላይ ፊሎ ደግሞ ተወደዋለች። አዳም በጣም ያሳዝነዋል። የእውነት ዝም ነው የሚለውና የእውነት ያሳዝነዋልና ልጆቹ ስላሳዘኑትና ልጆቹን ስለሚወዳቸው እንጂ እግዚአብሔር ቅዳሜና እሑድንም አይቀበልምና መብቱ ይፈቅድለታል። ፈቅድለት አዋይ ለልጆቹ ምን በእነሱ ልስንል ምናምን እንደዚህ አታድርግ። ልጆቹ እንዳይጎዱ ጠይቅ ነው መጀመሪያ። አንተ እንዴት ነው ውስጥ ምን ይላል ምናምን። አይ ልጆቹ እንዲከፉ አልፈልግም እንደዚህ ሲል ኦኬ፣ እንደዚህ ሲል ኦኬ፣ እንደዚህ ተስማምተንኛለሁ እንሄዳት ያላት ወዶ ነው የሚላት እንጂ መብቱ ይፈቅድለታል። በቃ እንትን አለ 4 ነጥብ እኔ ጋር ወይ 4 ነጥብ እሷ ጋር 4 ነጥብ አልፈልግም ማለት ግን በመሃል ላይ ልጆቹ ይወዱታል። የእውነት ፊሎ መሄድ እንኳን አልፈለገችም እነሱ ለምን እንደዛ የገዛው ነገር ሲበትንና ምናምን ሲል አናስገባም ሲሉ ያን ቂም ነበረባት፣ ተናዳ ነበር። አይ አትረሳም ደግሞ እድሜዋ ደግሞ በጣም አንድ ነገር ከያዘች የማትለቅበት እድሜ ነው። ያኔ ቤት የተፈረደ እንደዚህ የተባለ ቀን ሲነግራት
ፊሎ ከእንደዚህ እንደዚህ በኋላ ከማማ ጋር ነው እሺ እንትን የምትሉት ምናምን ሲል አስተኝቷት መጥቶ ከ30 ደቂቃ በኋላ መጣች እንደገና ጠገቡ። እሱ አተኝታለች ብሎ ነው እሱ የሚያስብ። ከዛ ነው ምናምን ሲል እንደውም ፊቷን ሳያሳይ ቀርጾ የምትናገረውን የለም የምታልቅ ሰው እንትን አለው ቪዲዮ ገብቶሃል። ከዛ ነው እንደዚህ ናት እኮ እሷም እናታችሁ እንደዚህ ተወዳችኋለች እንደዚህ ነው የሆነ ቤት ምናምን ብሎ ከዛ እንደገና ወደ መኝታ ወሰዳት። እሱን እያሰበች ነው እሷ። ለምን እቤት ለመጀመሪያ ጊዜ አትገቡ የተባሉ ቀን ብርድ ነበረ። ዳኒን ልጆቹን አንቀበልም ሲሉ ፋኒ ስራ ነበረ። ዳኒ ደውሎ እንደዚህ ብሏል፣ በቃ የሆነ ሻይ ቦታ ጠብቀኝ አለው። ከሻይ ቦታ ደግሞ ተያይዘው እቤት ሄዱ። አናስገባም አሉ እና ያኔ ተናዳለች ፊሎ። እግዚአብሔር ህፃን ልጅ እኮ ቂም ይዛል። ለህፃኑ አይምሮ እንኳን ያልተጠነቀቁ ደግሞ ምንድነው እሱ ብስኩትና ምናምን ነገር ለልጆቹ ይዞ ከእጁ እንደዚህ ብትን ያርጉ። እሱንም ፊሎ አይታል ያ ቂም አለባት እግዚአብሔር እና በጣም በዛ ስሜት ውስጥ ስለሆነ እሱ ነው ልጆቹን ስለሚፈልጋቸው እንጂ ህግ አያስገድደው። ገብቷል። ቻይልድ ሰፖርት ክፈል ለሚለው ስራ ሲኖር ምን አባቱ ያመጣል? ይሄው እና ፊታቸውን በዛ ጊዜ ልጆቹ ሚዲያ ላይ አይወጡ ስለተባለ ጀስት በዛ ጊዜ የነበራትን ስሜት ካሜራን እንደዚህ አድርጎ እያለቀሰች ላው ላይ እንዲጠቅላ ምናምን ነው አኔ አልሄድም ምናምን ስትለው ቀርጾ ነበረ እንትነው ማለት ነው። ካሜራውን መሬት ላይ አድርጎ በጣም ያ ልጆቹ በእነሱ ልክ እንትን እንዳይሉ ነው እንጂ እሱ መብት ነበር። እኛም ያንን መብቱን ብቻ ሳይሆን የነገርነው ፍላጎትህን ራስን አዳምጥ፣ እንደዚህ አይ እንደዚህ ባገኛቸው ደስ ይለኛል አለ። እናቴ ትሙት እሱ ፈልገው ከባድ ነው በጣም። ለልጆቹ አይምሮ እንኳን አልተጠነቀቀችም። ገንፎ ራስ የሆነች እኮ አሮጊት ሆነች። ከዛን ቀጠል ብላ አለወትሯ እንኳን አበባ እየላከች ልትገባ ነበር። እኔ ሌላ ቶፒክ ላይ ስለነበርኩ ነው እንጂ ውይ ጂጂ እንደለት የተቀጠለችው ግን ሄሉ ልጆቹን አትበድልም ወይ? እኔ አብሯት ሲውሉ አትበድላቸውም ወይ? መምታት፣ ማመናጨቅ፣ መገፍተር፣ ምግብ መከልከል ምናምን ችግር አለው? ማለት ህጻናት የጀመሩ ልጆች ናቸው እኮ ከጥፍር እስከ ፀጉራቸው አለ እንደሚጠይቋቸው። ለዛውም እንደዚህ አይነት ኬዝ እንዳለ ኦሬዲ ኬዙን ያውቁታል። እንደገና ትናገሪና እያለች እያስፈራራቻት እንትና ፊሎ የምትናገር ልጅ ናት። በነገራችን ላይ አዳም ነው ዝም የሚለው ፊሎ የልብስ የትም ልጅ አይደል? ለምን እናትየውም ስለሌለች ገባሽ? አብራ አይደለችም አይደለ? እሷም ስለሌለች አሮጊቷ ጋር ብቻ ስለሆኑ ኬዝ ከማለ ህጻናቶቹ ጋር ልጆቹን ማየት ትችያለሽ፣ ግን ይዘሽ ከሄድሽ ነው እቺ ጀዝባ ልጇ ድዳማው ማለት ነው። ከዛ በኋላ እዚህ ግቢ እንዳትገባ የትም የማለ ህጻናቱ እንትን ነው የከለከሏት የነበረው። እሷ እስከሚፈረድላት ድረስ ማለ ህጻናት እንኳን ሄዳ መግባት አትችልም ነበር። ገብቷል? ዛሴት ይገርማል በጣም ያ እና ያ ኬዞች አለ ማለ ህጻናቶች ገብተውበታል። ፓስፖርታቸውን እንኳን አልተሰጠም ነበር። እንደገና ደግሞ ቻይልድ ሰፖርት ሲከፈል የነበረው ከድሮም ጀምሮ የሚገባው በሱ አካውንት ስለነበረ እሱ ልጆቹን ከወሰደበት ቀን ጀምሮ አልተከፈለውም ነበር። ያው ሁላ 4 ወር 3 ወር ገብቷል አልተከፈለው። ይሄን ሁላ ኬዝ የህፃናቶችና ምናምን ጉዳይ ያውቁ ነበር። ገብቷል። ለዛ ማለ ህፃናት ይሁን እንደዚህ ፊሎ ካለች ምን ሆነሽ ነው ያሉ ጭቅጭቅ ነው የሚያደርጓት ለብቻ። ያ አሁን ዊንተር ሲመጣ ሰመር ሲመጣ እሷ አንድ ጫማ የፕላስቲክ ገዝታ ይሁት ይሄ ማርኮ ቡቺ ነው ይሄኛው ደግሞ ቡቺ ነው ገብረ ጸጋዬ ነው ትላለች ዝም ብላ። ገብቷል። እና 4 ጫማ እንኳን ቢያንስ ብትገዛ እንኳን አይበቃም ለህፃናቱ። ለምን ልጆች የማይገቡበት የለም። እኔ ነኝ ያለ በረዶ ውስጥ እጃቸውን ያደርጉና እንዲስበው ሁላ ነው የምታወጣቸው። ገባ? ልጆቹ እንዳይጎዱበት ግን ቢያንስ እንደዚህ አይነት ነገሮች እየገዛ ከፈለገ ነው የሚያደርገው። ማንም አያስገድድ። አይረ ልጆቹ እንዳይጎዱ ቻይልድ ሰፖርት ትበላ የለን እሷ እኛ አለን ሀብታም ነን ዱባይ ሁላ አሽከረክራለሁ ብላ አላቀራራችን ወይንም ማመን አለባት።
እስከ አሁን ለሁለት ልጅ ሄሉ ቻይልድ ሰፖርት ስንት ቢያንስ በግምት ታገኛለች? ማለት እሱ ስራ ከሰራ ማለት ባይሰራም ኢሮፕ የኪስ ብር የሚባል አለ 17 ዓመት እስከሚሞላቸው ልጆች ያ የኪስ ብር አለ። እንደገና ደግሞ እስከ 12 ዓመት ልጆች እስከሚሆናቸው ደግሞ ስራ ከሌለ ምንም በነገራችን ላይ ደህና ጫማ እንኳን አይገዛም ለብር ህዝቡ እንትን ነው። ግን ችግሩ እኔ ለጫማ አልበቃም ልል ይችላል። እነሱ ግን ጫማ ገዝተው ልብስ ገዝተው ገና ያጠራቅማሉ። ጌታ ለምን ይሄ እንደ ቻይና እንደ ሚጥሚጣ የሚያቃጥል ጫማ ነው ልጆቹ የሚሰጧቸው። ከዛ እንደ ትልቅ ሰው እግር ሲያወጡ ጫማው ራሱ ነው የሚሸተው። እንደዛ አይነት ስንት ልጆች ጀርመን ውስጥ ማለት በአጠቃላይ ዩሮፕ ውስጥ ስማ፣ ባለፈው ስክሪፕቶና ምናምን እንዴት እንደዚህ ውድ ነው ብላ ስትከራከር አልሰማትም እንዴ? ከዛ እንደዚህ ደፍተር ገዛው ስትል በእንደዚህ አይነት ዋጋ ለምን ገዛሽ ብሎ ይጣላል። የእውነት ለዛውም ማለጻና ስትሆን ደግሞ ዝም ብሎ በየጠረጴዛ ላይ ምናምን ስክሪፕቶ ምናምን ልጆች በሚፈልጉት ነገር ወረቀት ይቀመጣል እንዲስሉ ምናምን ነገር ቁጭ ብሎ እንዲጽፉ ምናምን እንደዚህ አይነት ሀገር ቁጭ ብሎ ስክሪፕቶ 70 ዩሮ ምናምን አሁን 70 ዩሮ የሚገዛው የወርቅ ስክሪፕቶ ምድረ ጣንያ ምንም አንተ ቅንጦት የሆነ የኔን ፋሽን $1 ይበልጣል ወይ $2 ቅንጦት ብለህ የራስን ደፍተርና ስክሪፕቶ ይዤ ልጅ ካላልክ በስተቀር እናቴ ትሙት መጽሐፍ የሚሰጠ ከዛ ነው። ኮምፒውተር በትልቅም ደረጃ ሆነ ህፃንም ሆነ ምንም ሆነ ወረቀት ብትል ምን ብትል ቦርሳ ብቻ ነው ይዘህ የምትሄደው። አንተ የለም ቄንጣ ነገር ልግዛ ካልክ መብት ነው። እንደዛውም ደግሞ በጣም ርካሽ ነው። በጣም ርካሽ እዚህ ላይፍ ስታንዳርድ ውድ ነው እዚህ ሀገር እንኳን ርካሽ እንኳን ጀርመን ለምሳሌ ውጭ ሀገር ላይ እሷ ልጅ አሳድጋ ስለማታውቅ ሁሉ ነገር ነው የሚያስደነግጣት። ወተት ስጪኝ ስላት አሁን አልጠጣም ብላ የምትከራከር አይደለች። እኔ ልጄን የምከራከረው ለምን አትጠጣም ብየው፣ እሷ ግን አሁን ጠጣ ብላ ነው። በጣም ይገርማል እውነት። አረ የኢትዮጵያ እናቶች ራሱ ጠጣ ብለው ነው የሚከራከሩት። አሁን አትጠጣም ብለው ይከራከሩ የኢትዮጵያ እናቶች ኢትዮጵያ ውስጥ እንኳን እኔ ልጄ ገና እዚህ እንደመጣ ምግብ ምናምን አይበላምና 10 ጊዜ አሞታል እያልኩ ሐኪም ቤት ወስዶ ነበር። ከዛን ዶክተሯ ምግብ ጠይቆሽ ግን ይበላል አለች። ነው ስለ እስቲ ጠይቀሽ ጠብቂው አለች መጨረሻ። ከዛን ቀን በኋላ ወስጄ አላውቅም በቃ ምንም አያዙለት ብዬ ማለት እስኪ ሳየው ጠይቆሽ የሚያውቅ አይመስለኝም። እንዲህ ጠይቀሽ አድርጊው አለች። እግዚአብሔር ጌታ ግን ስለ ባይጠይቀኝም ያቃጥለኛል። ሌላ ምንም ጸብ የለንም። ለምንድን ነው እንደዚህ ማትበላው? ለራስ ሰዓት የለም ወይ ምናምን ነው የምለው። ገብቶሃል? ያ ወይ ኤክስፓየርድ ሆኖ ምጥላቸው ነገር ብዛቱ ለሱ ብዬ ብቻ የምገዛው ገዝተን የምንረሳው አለ ገና ሳይከፈት ምናምን ማለት ነው። እኔ የሱ ምግቦች አንዳንዴ አልበላውም። እሱ የራሱ ምግቦች አለ ትንሽ እንደዚህ ሀገር ልጆች ነው የሚበላው። እኔ ደግሞ እንደዚህ አይነት ነገሮች አለ። ጂጂኮ ከፊሎ አፍ ላይ ባለፈው አፕል ነጥቃ እኔ ዳይት ነው ዴት አለብኝ ስትል ነበር። አረ ፉፉም ትበላለች እሷ ከፊሎ አፍ ነጥቃ ፉፉም ትበላለች ከፊሎ አፍ ነጥቃ። አረ ኢንዶሚ ሲሻሙ ነበር ባለፈው ኢንዶሚ ነጥቃ ትበላለች። ፉፋይ ብቻ እንደ ገንፎ ነገሩ በለጻ ልጅ የሚሰጥ እሱ ትበላለች። ራት ስትሰራ እንኳን ለእነሱ ስትሰራ እኮ ለራሷም ሰርታ ነው። አጥሚት ሰርታ ትንሽ በብርጭቆ ሰጥና ድስቱ ላይ የተረፈው የኔ ነው ብላ ትከራከራለች። ድስት ስትቧጥጥ ነው የምትለው። እኔ ልጆቹ ተወርቷል። ቢያንስ ቅዳሜ ከአርብ ማታ እስከ ሰኞ ደህና ነገር እየሰራ ያብላቸው ልጆቹ ቢያንስ ጠግን እንዲሉ እውነት በወሰዳቸው ቁጥር እንጂ መቼስ ምን ትሰጣቸዋለች? አሁን አትበሉም እየተባሉ እኮ በቃ ልጆቹ በቀን አንዴ ነው ማለት የሚበሉት እኮ። ይህ ከባድ ነው። እንደዚች አይነት ቅንቅናማ ሀያት አይስጣችሁ።